የኢትዮጵያውያን ድምፅ እሺ አመሰግናለሁ አቶ ጅሬኛ የአፍሪካ ቀንድ የጂኦፖለቲካ ሁኔታና የኢትዮጵያን ሚና በተመለከተ መወያየትም አለብን እንደሚታወቀው ቀጠናዊ ዲፕሎማሲ የባህር በር ጥያቄና ተለዋዋጭ ህብረቶች በዚህ በቀጠናው ላይ ይታያሉና የአፍሪካ ቀንድ በአሁኑ ወቅት ከፍተኛ የጂኦፖለቲካ ሽኩቻ የተለያዩ ሀያላት አሰላለፍ ለውጥ እያስተናገደች ነውና ኢትዮጵያ በቀጠናው ያላት ታሪካዊ ተሰሚነትና ሚና በአሁኑ ወቅት በምን ደረጃ ላይ ነው የሚገኘው እንደርሶ ግምገማ ጥያቄ መጀመሪያው ይሄ ነው ታይዞም በተለይ በጎረቤት ሀገራት እንደ ሶማሊያ ከዛ ደግሞ በውሃ ደግሞ ምንገናኛት ምንም እንኳን ጎረቤት ባንሆንም ግብጽም አለችና ካለው ውጥረት ጋር በከዚህ ውጥረት አንፃርም ሀገሪቱ ብሔራዊ ጥቅሟን ሳታስነካ ሀገራዊ ብሔራዊ ጥቅሟን አሳልፋ ሳትሰጥ ቀጠናዊ መረጋጋትን እንዴት ማስጠበቅ ትችላለች? የኢትዮጵያ መረጋጋት በቀጠናው መረጋጋት ወሳኝ ነው። ኢትዮጵያ አንከር ስቴት ስለሆነች አንከር ስቴት ብቻም ሳትሆን ኢትዮጵያ ሁለተኛ ትልቋ ሀገር ነች በህዝብ ብዛት። ያ ማለት ኢትዮጵያ ሰላም አለመኖር ኢትዮጵያ አለመጠንከር ጎረቤቶችንም ስለሚጎዳ ነገር ግን እኛ ኢትዮጵያን የምናይበት መንገድና ሌሎች ሀገሮች ኢትዮጵያ የሚያዩበት መንገድ የተለያየ ነው። ሌሎች ሀገር ኢትዮጵያ የሚያዩበት መንገድ አሁንም ድረስ ኢትዮጵያ ጠንካራ ብዙ ስራ መስራት የምንችል ቀጠናው ላይ ትልቅ ተጽዕኖ ያላት ሀገር እንደሆነች ነው የሚያስቡት። እኔም በግሌ ማስበው እንደዛ ነው። ነገር ግን ሀገር ውስጥ በሚፈጠሩ ትናንሽ እንከኖች ኢትዮጵያ ያለቀላት ያበቃላት ቀጠናውን ማረጋጋት ማትችል አድርገው የሚያስቡ ብዙ ሰዎች አሉ። ነገር ግን እኔ ባለኝ ግምገማ እኔ ባለኝ አናሊሲስ ኢትዮጵያ አሁንም ድረስ ቀጠናው ላይ ያሉት ሀገራት እኮ አንዳንዶቹ እንደ ሀገር የሚቆጠሩ ሀገራት አይደሉም። አንዳንዶቹ የጎበዝ አለቃ እንጂ መሪ የማይመስሉበት ሀገራት ናቸውና ኢትዮጵያን ከነዚህ ሀገራት ጋር አዳብሎ ኢትዮጵያ ቀጠናው ላይ ያላት ተጽዕኖ ቀንሷል የሚሉ ሰዎች ምናልባት ኢትዮጵያን በደንብ ማያውቋት ወይ ደግሞ ስለ ኢትዮጵያ በደንብ ያላነበቡ ወይ ደግሞ ስለ ኢትዮጵያ ፎሬን ፖሊሲ በደንብ ያላጠኑ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ነገር ግን የዲፕሎማሲ ጫና አለ፣ ብዙ ጫናዎች አሉ። ጫና የመጣው ግን ለምንድን ነው ብሎ መጠየቅ ወሳኝ ይሆናል ብዬ አስባለሁ። ለምሳሌ ጎረቤታችን ኬንያ ከኢትዮጵያ አንፃር ስንገመግማት ኢትዮጵያ የቀይ ባህር ጥያቄ አላት። ይሄ ትልቅ ጥያቄ ነው። ብዙ ሀገራትን የሚነካ ጥያቄ ነው። የቀይ ባህርን ጥያቄ ጠይቆ ዲፕሎማሲ ጫና አይደርስባትም ማለት ዘበት ነው። የአባይ ጉዳይ አለ። የአባይ ጉዳይ የሺህ ዓመታት ጥያቄ ነው። አሁን የሺህ ዓመት ጥያቄ ተመልሷል። ያ ግን እዛ ላይ ያበቃል ማለት አይደለም። አሁንም ድረስ ግብጽ በተሻላት መጠን ተጽዕኖ ለመፍጠር ኢትዮጵያን ጥያቄዎች እንዳይመለሱ ለማድረግ ትጥራለች። ነገር ግን እንደ ኬንያ ያሉ ሀገሮች እንዲህ አይነት የዲፕሎማሲ ጫና የማይደርስባቸው ከኢትዮጵያ የተሻለ አቋም ኑሯቸው ወይ ደግሞ በዲፕሎማሲ ከኢትዮጵያ ተሽለው ሳይሆኑ ምን ጠየቁ? እነሱ የጎረቤት ሀገራትን ወይ ደግሞ የአንከር ስቴት መሆንን ወይ ደግሞ ሪጅኑ ላይ ተጽዕኖ ፈጣሪ ለመሆን ምን ስራ ሰሩ? ኢትዮጵያ በትንሹ የቀይ ባህር ጉዳይ የአባይ ጉዳይ ቀጠናው ላይ ትልቅ ተጽዕኖ ማሳደር ይችላል። ትልቅ ዲፕሎማሲ ጫና ሊያደርስባት ይችላል። ኬንያ እንደ ሀገር ኬንያን እንደ ምሳሌ መውሰድ ነው እንጂ ሌሎችም ሀገሮች ጭምር ነው። እነዚህ ሀገራት ኢንተርናሊ
ከውጭ ሀገራት ጋር ማያገናኛቸውን ስራዎች ብቻ ነው የሚሰሩት። ለዛ ነው ጫና ያልደረሰባቸው። ነገር ግን ኢትዮጵያ ጫና እየደረሰባትም ጫናውን ተቋቁማ ከህዝቦቿ ጋር ግድቡን መጨረስ ችላለች። አሁን ደግሞ ኢትዮጵያ እንደ ሀገር የምጠይቃቸው የባህር አክሰስ አለ። ኢትዮጵያ የባህር በር ባለቤት ነበረች። አሁን ደግሞ የባህር በር ባለቤት ለመሆን እየሰራችበት ያለበት ሁኔታ ነው። የኔ ተስፋ ኢትዮጵያ አሁንም ድጋሚ ኢትዮጵያ የባህር በር ባለቤት ትሆናለች የሚል ነው። መንግስት ስራውን እየሰራ ነው በዲፕሎማሲ። እኛም እንደ ባለሙያ የምንሰራቸው ጥናቶች ይኖራሉ። በምናገኛቸው አጋጣሚዎች የውጭን ማህበረሰብ የኢትዮጵያን ፍላጎት የኢትዮጵያን መብት ለማረጋገጥ እየሰራ ነው ያለንበት ሁኔታ አለ። ይሄ ደግሞ የሁሉም ዜጋ ግዴታ ነው። ባህር በር ሲባል የሁላችንንም ህይወት በቀጥታ የሚነካ ስለሆነ ሚስጥራችን ስለሆነ ኢትዮጵያ ነበራት፣ አሁን እየጠየቀች ነው፣ ለወደፊትም ይኖራታል። ሁሉም ዜጋ መንግስት፣ የዲያስፖራው ማህበረሰብ እንዲኖራት ጥያቄው የመንግስት ጥያቄ ሳይሆን የሀገር ጥያቄ የእያንዳንዱ ዜጋ ጥያቄ መሆኑን ተረድቶ በዛ መሰረት ኃላፊነቱን መወጣት እንዳለበት ነው የምገምተው። የኢትዮጵያ የባህር በር ፍላጎትና የሰላም ስምምነት ከዚህ ከባህር በር ፍላጎት ጋር የሶማሌላንዱን ማንሳት ይቻላል። በቀጠናዊ ትብብርና ደህንነት ላይ ያሳደረው ያለው ተጽዕኖ ምንድን ነው ተብሎ ሊገለጽ ይችላል? እውነት ደህንነታችን ተረጋገጠ? ተረጋግጧል ብቻ ሳይሆን ኢትዮጵያ ከሶማሌላንድ ጋር ባደረገችው ስምምነት ዓለም የኢትዮጵያን ፍላጎት ዓለም የኢትዮጵያን ጥያቄ ትኩረት እንዲሰጥበት ነው የተደረገው። ኢትዮጵያ ከሶማሌላንድ ጋር ሂዳ ባትፈራረም ሶማሌላንድ ሀገር አይደለችም። ራሷን እንደ ሀገር ብትቆጥርም እስካሁን ሀገር አይደለችም። ነገር ግን ይሄ ቀጠናውን ብቻ ሳይሆን አጠቃላይ በዓለም አቀፍ ደረጃ ኢትዮጵያን እንድትደመጥ ያደረገው ያ ሜሞራንደም ኦፍ አንደርስታንዲንግ ነው። ኢትዮጵያን ባትፈርም ኖሮ አሁን እኮ የዓለም መንግስታት የኢትዮጵያን የባህር በር ጥያቄ ሪኮግናይዝ አድርገዋል። የእነሱ ሪኮሜንዴሽን በምን መንገድ ይሁን የሚል ነው። በፊት ግን የነበረው ኢትዮጵያ ላይ አይገባትም፣ ኢትዮጵያ ከባህር በር ተጋሪ ሀገር አይደለችም፣ ስለዚህ መብቶ አይደለም የሚል ድምዳሜ ነበር። አሁን ግን ያ ሜሞራንደም ኦፍ አንደርስታንዲንግ በመፈረሙ ምክንያት ዓለም ጆሮውን ለኢትዮጵያ ሰጥቷል። ስለዚህ የኢትዮጵያ መንግስት የሰራው ትልቅ ስራ ነው። ብዙ ሰው እንደ ፌለር ነው የሚቆጥረው የሶማሌላንዱን ሜሞራንደም ኦፍ አንደርስታንዲንግ አለመሳካቱ። አሁንም አልተሳካም ማለት አልችልም፣ ያለቀ ጉዳይ አይመስለኝም። የሶማሌላንድ መሪዎችን በተደጋጋሚ የሚያወሩት አሁንም ለድርድር ለንግግር ክፍት እንደሆኑ ነው። ነገር ግን ኢትዮጵያ ያን ጥያቄ ባታነሳና ያ ስምምነት ባይፈረም ኖሮ ዓለም ጆሮውን ለኢትዮጵያ አይሰጥም። አሁንም ያለን የባህር በር ጥያቄ አሁን ያለው ደረጃ ላይ መድረስ አይችልም ነበር እና የሚደነቅ ስራ እንደሆነ ነው ለእኔ የምገምተው። ይሄ እርስዎ እንደ ዲፕሎማሲና የፖሊሲ ባለሙያነቱ ኢትዮጵያ ይህን ጉዳይ በሰላማዊና በጋራ ተጠቃሚነት መርህ ለመፍታት የወሰደችው አማራጭ ፖሊሲና አቅጣጫ ውጤታማ ነበር ብሎ ያስባሉ? የባህር በር ጥያቄ ትልቅ ጥያቄ ነው። ትልቅ ጥያቄ ብቻ ሳይሆን የሌሎችን ሀገሮች የሉዓላዊነት ጥያቄ ውስጥ የሚከትም ጭምር ነው። ብዙ ጊዜ ኢትዮጵያ የባህር በር ጥያቄ ከአሰብ ወደብ ጋር የሚያያዝ ነው። ኤርትራ እንደ ሀገር ነች፣ ሉዓላዊ ሀገር ነች። ነገር ግን ሀገር የሆነችበትን መንገድ ትክክል ባይሆንም አሁን ጥያቄ ቢነሳበትም ሀገር እንደ ሀገር ነች። ስለዚህ ጥያቄው መነሳቱ ትልቅ ማዕበል ያስነሳል፣ ትልቅ ጫናም ይፈጥራል። እሱ ምንም የሚካር ነገር አይደለም። ነገር ግን ባነሳችው ሀሳብ ምክንያት ጥያቄዎቿ ተሰሚነት፣ ተቀባይነት እያገኙ እየሄዱ እንደሆነ ነው የሚሰማኝ። የአፍሪካ ቀንድ ጉዳይን ስናነሳ ያው በጣም በብዙ ሽኩቻዎች የታጠሩ ሀገራት አሉባት። እንደ ሱዳንም እነዚህ የደቡብ ሱዳን ጉዳይም ራሱ የተፈታ አይደለም እና ኢትዮጵያና የሶማሊያ ውጥረትንም ብናይ የነበረውን የተፈታበት መንገድ ሌላ አደራዳሪ አካል ገብቶበት ነው እና ለዚህ ዋነኛው ነገር የቀጠናዊ ተቋማት መዳከም ተብሎ ሲነሳ ኢጋድ ነው አንዱ የሚነሳው እና ይሄ የኢጋድ በአፍሪካ ቀንድ የሚከሰቱ ግጭቶችን ለመፍታት ወይም በመፍታት ረገድ የመሪነት ሚናውን መጫወት አለመቻሉ ትልቅ ትችት ይነሳልና እንደ ዓለም አቀፍ አስተዳደር በተለይ እርሶም እንደ ባለሙያነቶ የኢጋድ የሚነሳው አይነት መዳከም ይታያል። መዳከም አለ። አየለም ካሉ ደግሞ እዚህ ጋር እነዚህ ግጭቶች በሌላ አካል ነው
ለድርድር ሲቀርቡ የሚታየውና አለ ማለት ይቻላል ወይ? በቀጠናው ላይስ ምን አይነት የደህንነት ክፍተት ፈጥሯል? ቀጠናዊ ተቋም ነው፣ በጣም ብዙ ስራ ይሰራል ተብሎ የሚታሰብ ነውና ይሄ ክፍተቱ እንዴት ታይቷልና ኢትዮጵያ ይህንን ተቋም መልሶ ለማጠናከር ስትሰራባቸው የነበራቸው ነገሮች አሉና አሁንስ ምን አይነት የፖሊሲ ሚና ነው መጫወት የምትችለው? ያ ተቋማት ኢጋድ ብቻ ሳይሆን እንደ አፍሪካ ህብረትም እንደ ተቋም ብዙ ድክመቶች አሉበት። አፍሪካ ህብረት ኢጋድ ሪጂናል የሆነ ድርጅት ነው። ኦፍኮርስ ሪጂናል የሆኑ ኢሹዎች ይመለከቱታል። ለምሳሌ ኢትዮጵያ የባህር በር በማንሳቷ ምክንያት ኤርትራ አንዴ ገባ ወጣ ትል ነበር የኢጋድ አባልነት። ምክንያቱም ኢጋድ ውስጥ የኢትዮጵያ ኢንፍሉዌንስ አለ ተብሎ ስለሚታሰብ ወይ ደግሞ ኤርትራ ስለምታስብ ሊኖር ይችላል ላይኖር ይችላል። ነገር ግን እነዚህ ሀገራት የሚመርጡት ሶስተኛ ሀገራትን ለምሳሌ በዓለም አቀፍ ሜዲዬሽን ኒውትራል የሚባሉ ሀገሮች አሉ። ለምሳሌ ከሶማሊያ ጋር በተደረገው ድርድር ተርኪ ነበረች እንደ ሚዲየተር ሆና የቀረበችው። ተርኪ ለሁለታችንም እንደ ኒውትራል ተብላ የምትቆጠር ሀገር ነች። ለዛ ነው የሶማሌ መንግስትም የኢትዮጵያ መንግስትም ተርኪን እንደ ሶስተኛ አደራዳሪ ሀገር አድርጎ የሚቆጥረው። ነገር ግን እነዚህ ሪጂናል ተቋማት ኤዩንም ጨምሮ ኢጋድንም ጨምሮ ሪጅኑ ላይ ለሚፈጠሩ ችግሮች መፍትሄ ለመስጠት አቅም አለው ብዬ አላስብም። መስራት አለበት። የተቋቋመበትም ዓላማ ለዛ እስከሆነ ድረስ መስራት አለበት። ነገር ግን እነዚህ ተቋማት በራሳቸው ከውጭ ተጽዕኖ ውጭ አይደሉም። የውጭ ተጽዕኖዎች፣ የሀብታም ሀገሮች ተጽዕኖዎች አለበት። ራሳቸው ለብቻቸው የሚወስኑት ውሳኔ ላይኖር ይችላል። እሱም ብቻ ሳይሆን እነዚህ በግጭት ላይ ያሉት ሀገሮች ወይ ደግሞ ባለመስማማት ላይ ያሉት ሀገሮች የእነዚህን ኢጋድን ወይ ደግሞ አፍሪካ ህብረትን ጨምሮ እንደ ኒውትራል የሆነ ፓርቲ ላያያቸው ይችላል። ለዛ ነው ሶስተኛ ሀገር ጋር ሂዶ ለመደራደር እንደ አማራጭ የሚወስደው። ያ ማለት ግን እነዚህ ተቋማት ሙሉ በሙሉ ተዳክመዋል፣ ሙተዋል ማለት አይደለም። ለምሳሌ ከህዳሴ ግድብ ጋር በተያያዘ ግብፅ ጉዳዩን ወደ አሜሪካ መንግስት አምጥታ ነበር። በኢትዮጵያ መንግስት ጥንካሬ ግን ጉዳዩን ወደ አፍሪካ ህብረት መመለስ ተችሏል እና በአፍሪካ ህብረት ጥላ ስር ለረጅም ጊዜ ሲደራደሩ ሲነጋገሩ ነበር። ያ ማለት በተወሰነ ደረጃ አፍሪካ ህብረት ስራውን እየሰራ ነበር ማለት ነው ይቻላል። ነገር ግን አጠቃላይ ሲታይ ብዙ ድክመቶች አሉ። አሁንም መስራት፣ መጠንከር፣ ራሳቸውን ከሶስተኛ ወገን ነፃ ማድረግ የሚጠበቅባቸው ይመስለኛል። የቀይ ባህር ጂኦፖለቲካ ላይ የዓለም ሀያላን አሰላለፍ በተለይ የቀይ ባህር ቀጠና ላይ አሜሪካ፣ ቻይና፣ የባህረ ሰላጤው ሀገራት ይገኛሉ እና የጦር ሰፈሮች የጥቅም ሽኩቻ ማዕከልም ነው። ኢትዮጵያ በዚህ ስትራቴጂካዊ ቀጠና አቅራቢያም እንደመሆኗ እንደገና ትልቅ ሀገርም ከመሆኗ በቀጥታ ባህር በርም የሌላት ከመሆኗ ጋር ተያይዞም ይህ መልክዓ ምድራዊ እውነታ በኢትዮጵያ የረዥም ጊዜ የብሔራዊ ደህንነትና ቀጠናዊ ተጽዕኖ ፈጣሪነት ላይ የሚኖረው ስጋት ነበርና እነዛ ስጋቶች ምን ነበሩ? አሁንስ ያ ስጋት አለ ወይ? እየሰፋ አልመጣም ወይ? የባህር በር ጥያቄው ከመምጣቱ ጋር ተያይዞም እንዴትስ ነው ይሄንን ደግሞ መመከት የሚቻለው? ስጋቱ ድሮም ነበር። እነዚህ ሀገሮች ከብዙ ማይል ተነስተው እዚሁ አፍሪካ ቀንድ ላይ የባህር በር አግኝተው የራሳቸውን የማሪታይም ወደ ሚሊተሪ ዞን ሲያቋቁሙ ኦፍኮርስ የቀድሞ መንግስት መጠየቅ ነበረበት። ጠይቆ ሊሆን ይችላል፣ እኛ ማናቃቸው ጥያቄዎች ሊሆኑ ይችላሉ። ነገር ግን ኢትዮጵያ እንደ ኢትዮጵያ ስትጠይቅ ኢትዮጵያ እኮ ከቀይ ባህር እኮ በጥቂት ኪሎ ሜትር ውስጥ የምትኖር ሀገር ነች። ያ ማለት እነ አሜሪካ እነ ቻይና እና የባህር ሰላጤ ሀገሮች ከሚገባቸው በላይ ኢትዮጵያ ይገባታል። የባህር በር አክሰስ የማግኘት የባህር በር ብቻ ለወደብ ብቻ ሳይሆን የሚሊተሪ ዞንም ለማቋቋም ኢትዮጵያ ይገባታል። ብታገኝም ደግሞ ቀጠናው ላይ የተሻለ ሮል መጫወት ትችላለች። በፊት በነበረው ኢትዮጵያ ባህር በር በነበራት ጊዜ የነበረው የባህር ኃይል ጠንካራ ነበር። አሁን ሶማሊያ ላይ ሶማሊያ ድንበር ላይ ባህር ላይ ብዙ ወንበዴዎች አሉ። ኢትዮጵያ ባህር ኃይል እንደ ተፈቅዶ በስምምነት ተደርጎ እዛ ቦታ ላይ ስራውን ቢጀምር ለአፍሪካ ቀንድ ብቻ ሳይሆን ለቀጠናው ሰላም በሙሉ ትልቅ አስተዋጽኦ ማድረግ ይችላል። ስጋት አለ።
ግን መንግስት እንደ መንግስት የሚሰራቸው ስራዎች አሉ። ኦፍኮርስ እዚህ ቀጠናው ላይ ያሉት ሀገሮች ያን ያህል የኢትዮጵያ ጠላት ናቸው የሚባሉ ሀገሮች አይደሉም። ኢትዮጵያ ወዳጅ ናቸው፣ አሜሪካንም ጨምሮ ቻይናንም፣ ሌሎች የባህረ ሰላጤ ሀገሮች ከኢትዮጵያ ጋር ጥሩ ግንኙነት ያላቸው ሀገሮች ናቸው። ነገር ግን እንደ ግብፅ ያሉ ሀገሮች ደግሞ አሁን ወደዚህ ለመምጣት እያኮበኮቡ ያሉበት ሁኔታ ነው። እነሱ መምጣት የሚፈልጉት የኢትዮጵያን የባህር በር ጥያቄ ለማዳፈን ፍላጎቷ እንዳይሳካ ለማድረግ ነው እንጂ ያን ያህል ለነሱ ስትራቴጂክ ቦታ ሆኖ አይደለም። ይህን ደግሞ መንግስት እንደ መንግስት የሚሰራው ስራ አለ፣ መስራትም አለበት ብዬ አስባለሁ። ስጋት የለም ማለት አልችልም። መንግስት እንደ መንግስት ስራው ሀገሪቷን ከስጋት ነፃ ማድረግ፣ ሉዓላዊነቷን ማስጠበቅ ስለሆነ ስራውን እየሰራ ነው ብዬ አስባለሁ። እየሰራም ካልሆነ ደግሞ ስራውን መስራት አለበት ብዬ ገምታለሁ። የባህር በር ጥያቄ የኢትዮጵያ የባህር በር ጥያቄ እንግዲህ በሶማሌላንድ በኩል የወደብ ተጠቃሚነት ነው ሊሆን የሚችለው። የባህር በር ደግሞ ሲባል የነበራትን ያጣችውን መልሶ የማግኘት ነው እና በተደጋጋሚ መንግስትም በቀጥታ ጠቅላይ ሚኒስትሩም ይሄ በጦርነት ሊመጣ የማይችል መሆኑን ያነሳሉ። በሌላ ወገን ደግሞ እስከ መጨረሻው ሄደንም ይሄንን መብታችንን ተጠቃሚነታችንን ማረጋገጥ አለብን የሚሉ አሉና የኢትዮጵያ የወደብ ጥያቄ ወይም የወደብ ፍላጎት ከወቅት አንጻር የአፍሪካ ቀንድ ፖለቲካ ካለበት የሀገር ውስጥ ግጭት ካለበት አንጻር በምን መልኩ ነው መታየት ያለበት መያዝ ያለበት ብለው ያስባሉ? ኢትዮጵያ እስካሁን ድረስ መሪዎቿም ሲናገሩ የሚመለከታቸውም አካላት ሲናገሩ ኢትዮጵያ በቢዝነስ ሕግ መሰረት የባህር በር አክሰስ እንዲኖራት ነው የሚደገፍ ነው መሆንም አለበት። ይሄ ቀጠናውን እንዳይረበሽ ትልቅ አስተዋጽኦ ማድረግ ይችላል። መንግስት አሁን እስካለኝ መረጃ ድረስ በሚዲያም እንደምንሰማው በዲፕሎማሲ መንገድ መጨረስ፣ ለተለያዩ መንግስታት እንዲያደራድሯቸው እንዲያነጋግሯቸው መልእክት መስደድ እና በዲፕሎማሲ ጥሩ ስራ እየተሰራ እንደሆነ አዌር ማድረግ ይገኝበታል። ነገር ግን የኢትዮጵያ ባህር በር አክሰስ በሰላማዊ መንገድ ታገኛለች ወይ ዲፕሎማሲ መንገድ ታገኛለች የሚል እኔ ትንሽ ተስፋ ነው ያለኝ። በተለይ ከአሰብ ወደብ ጋር በተያያዘ አሰብ ኢትዮጵያ ነች፣ ህጋዊም መብት አላት። ኢቨን ኤርትራ እንደ ሀገር የተቋቋመችበት መንገድ ትክክለኛ ጥያቄዎች የሚያስነሱ ስለሆነ ስፔሲፊካሊ ስለ አሰብ ካወራን ደግሞ ድሮም ኢትዮጵያ ነበረች። ላለፉት 30 ዓመታት ኢትዮጵያ አሰብን አጣለች። ነገር ግን ይሄ ሊሆን የሚችለው ምናልባት ኤርትራ ውስጥ ያለው መንግስት በናቹራል ዴዝም ሊሆን ይችላል፣ ወይ ደግሞ የኤርትራ መንግስት ለውጥ አምጥቶ አዲስ መንግስት ካመጣ ኢትዮጵያ የባህር በር ጥያቄ ሊመለስ ይችላል ያለምንም ግጭት። ነገር ግን አሁን ያለው መንግስት የኢትዮጵያን የባህር በር ጥያቄ በዲፕሎማሲ መንገድ ወይ ደግሞ በህጋዊ መንገድ ይቀበላል የሚል እምነት የለኝም። የኢትዮጵያ መንግስት ከመቼ ድረስ ይታገሳል? እኔ የውስጥ መረጃ ስለሌለኝ እንዲህ ነው ልልሽ አልችልም። ምናልባት 5 ዓመት ሊታገስ ይሆን ይችላል፣ 10 ዓመት ሊታገስ ይሆን ይችላል። ነገር ግን እስከ ዘላለም ሊታገስ አይችልም። በዲፕሎማሲ እስከ መጨረሻው ድረስ መንግስት ለመሄድ እንዳሰበ እና እንደፈለገ ነው የተለያየ ብሪፎች የምንሰማው፣ ሚዲያዎች የምንሰማው። ነገር ግን አሁን ያለው የኤርትራ መንግስትን ብቻ ሳይሆን ወደብ ያላቸው ባህር በር ያላቸው ሀገራት የኢትዮጵያን ፍላጎት ማሟላት የማይችሉ ከሆነ መንግስት ምናልባት ሌላ አማራጭ ሊጠቀም ይችላል። ግን እሱ እንደ ላስት ሪዞርት ነው። መቼ ይሆናል እሱን እንግዲህ መንግስት ነው የሚያውቀው። የግጭት አፈታት እና የሰላም ግንባታ ላይ ደግሞ እናተኩር። አቶ ጅሬኛ፣ ዘላቂነት የሀገራዊ ምክክር ሂደት ማለት ሰላምን በዘላቂነት ማጽናት የሚደረጉ ስምምነቶች፣ ሀገራዊ ምክክርና የሽግግር ፍትህ ወቅታዊ ጉዳዮች ናቸው እና በተለያዩ አካባቢዎች የሚንቀሳቀሱ ታጣቂ ኃይሎች መኖር ግጭቶች መዋቅራዊና ስር የሰደዱ ናቸው ይባላሉ እና ለነዚህ እውነት መዋቅራዊና ስር የሰደዱ ከሆነ ምክንያቶቻቸው ምንድን ናቸው ብለን ማንሳት እንችላለን? የሰላም ስምምነቶች ለምሳሌ ከህወሓት ኃይሎች ጋር የተደረገው የፕሪቶሪያው ስምምነት አለ። ሌሎችም ተጀምረው የቆሙ ድርድሮችም አሉ። እነሱን ከዛም ዘላቂ ሰላም ማምጣት እንዴት አልቻሉም ካልን ደግሞ በምን አይነትስ የፖለቲካና የልማት ፖሊሲዎች ሲደገፉ ነው ውጤት ማምጣት የሚችሉት ብለን ማንሳት እንችላለን? ዘላቂ ሰላም የሚመጣው ሰላም በሁለት ይከፈላል። አንድ ፖዚቲቭ ፒስ እና ኔጌቲቭ ፒስ ይባላል። አንዱ
ጠበንጃ መተኮስ ሲያቆም ማለት ነው፣ ሰው መሞት ሲያቆም ነው። አንዱ ደግሞ ከዛ ያለፈ ስትራክቸራል ፕሮብሌሞች፣ ዲስክሪሚኔሽኖች፣ እነዚህን የመሳሰሉ ነገሮች ሲቆሙ ማለት ነው። አሁን ትግራይ ላይ ያለውን ስፔሲፊካሊ ብናይ ጠበንጃ ተኩስ የለም፣ ጥሩ ነገር ነው። ነገር ግን ጠበንጃ ተኩስ አለመኖሩ በራሱ ሙሉ ሰላም አያደርገው። ሙሉ ሰላም መምጣት የሚችለው እንዳልኩሽ ሰላም የሚደፈረሰው ብዙ ጊዜ የግል ፍላጎቶች ከህዝቡ ፍላጎት ሲበልጡ ነው። የግል ስልጣን ከማህበረሰቡ ጥቅም በልጦ ሲገኝ ነው። ፌዴራል መንግስት እንደ ፌዴራል መንግስት ያኔ በጦርነቱ ጊዜ መቀሌ ለመቆጣጠር ጥቂት ሰዓታት የቀረው ነው። ብዙ ሀገር ላይ እንደ ልምድ የሚቆጠረው አንድ አፐር ሃንድ ያለው አካል ሊያሸንፍ ከቀረበ በኋላ ወደ ኋላ ተመልሶ ወደ ሰላም አይደራደርም። ይሄ የኢትዮጵያን መንግስት ማስተዋል፣ ኢትዮጵያ መንግስት ለትግራይ ህዝብ ያለውን ጥሩ አመለካከት የሚያሳይ ነው። ምክንያቱም መቀሌ ብዙ ማህበረሰብ የሚኖርበት ነው። ያኔ መቀሌ ብትያዝና የከተማ ውጊያ ቢሆን ኖሮ ብዙ ማህበረሰብ ሊያልቅ ይችላል። እሱን ላለማድረግ የትግራይ ህዝብ የኔ ህዝብ ነው፣ የትግራይ ህዝብ የኢትዮጵያ ህዝብ ነው በሚል ነው ሊሞት የደረሰውን ህወሓት ሪቫይቭ አድርጎ ወደ ፕሪቶሪያ መውሰድ የቻለው። ይሄ የኢትዮጵያ መንግስት ሊመሰገን የሚገባበት ብዬ አስባለሁ። ነገር ግን አፈጻጸሙ ላይ ችግሮች አሉ። እኔ መጀመሪያ እከታተላለሁ፣ ሪሰርችንም ጥናቴንም የሰራሁት የትግራይ ጦርነት ላይ ስለሆነ ማለት ነውና ከመጀመሪያ ጀምሮ የትግራይ ሰራዊት መሳሪያውን ማስረከብ ይጠበቅበት ነበር። በተለይ ትላልቅ መሳሪያዎችን ታንክ ጨምሮ ትላልቅ መሳሪያ የሚባል የቡድን መሳሪያዎችን ያኔ ተከታትለሽ ከሆነ የተረከቡት መሳሪያ በጣም ጥቂቱ ነው። ህወሓት ወይም የትግራይ ሰራዊት የነበረው መሳሪያ ያ ብቻ አልነበረም። ምክንያቱም ያኔ የሰሜንን እዝ አጥቅተው፣ ሰሜን እዝ ማለት ኢትዮጵያ ካላት ከ50 በመቶ በላይ መሳሪያውም ሜካናይዝድ ጦሩም ያለው ሰሜን እዝ ነበር። የትግራይን ህዝብ ከሌላ ሀገር እየጠበቀው የነበረ ሰራዊት ነው። በዛ ምክንያት ሰሜን እዝ ተጠቅቶ ያ ሁሉ መሳሪያ ተዘርፎ ሰላም ስምምነቱ ሲመጣ ህወሓት ወይም የትግራይ ሰራዊት ያስረከበው መሳሪያ ግን በጣት የሚቆጠሩ ናቸው። እኔ ያኔም ጥያቄ ነበረኝ፣ መንግስት ያውቃል መሳሪያ ሌላ መኖሩን ወይስ ያላቸው መሳሪያ ይሄ ነው? ሌላው እሱ ችግር ነበር፣ መሳሪያ አለመመለስ በራሱ ህወሓት እንዲያፈነግጥና እንደ አዲስ ነፍስ እንዲዘራ፣ የትግራይ ህዝብ ደግሞ መከራው እንዲራዘም የሆነበት ምክንያት ነው። የፕሪቶሪያው ስምምነት እኮ ዲዲአር ሙሉ በሙሉ እንዲተገበር ይላል። ዲዲአር ማለት የነበረው ሰራዊት ወይ ወደ መከላከያ ሰራዊት መቀላቀል ወይ ደግሞ ወደ ክልል ፖሊስ መቀላቀል እንደሰው ነው። ህወሓት እንደ ህወሓት ያደረገው ምንድነው? ዲዲአሩን ማሳካት ይቅርና እንደ አዲስ ነው ሰራዊት ማሰልጠን የጀመረው። የቲፒኤልኤፍ መሪዎች አሁን ከቲፒኤልኤፍ የወጡት ጌታቸው ረዳን ጨምሮ ሌሎችም ሰዎች የሚሉት ቲፒኤልኤፍ የፕሪቶሪያ ስምምነቱን የፈረመው እረፍት ለማድረግ ነው፣ ነፍስ ለመዝራት ነው እንጂ የሰላም ፍላጎት ኑሮት ወይ ደግሞ የትግራይን ህዝብ ከመከራ ለማዳን ፈልጎ እንዳልሆነ ይናገራሉ በተለያየ ወቅት። ይሄ እውነት ነው። እውነቱ ደግሞ እያየንም ስለሆነ ቲፒኤልኤፍ እንደ ቲፒኤልኤፍ በምርጫ ቦርድ ታግዷል። እንዳልኩሽ እነዚህ ተቋማት በተቻለ መጠን ኢንዲፐንደንት የሆኑ ነው የዘንድሮ ምርጫ የሚያሳየን። ተቋማቱ በተቻለ መጠን ከመንግስት ተጽዕኖ ራሳቸውን እያላቀቁ እንደሆነ ነው። ስለዚህ ቲፒኤልኤፍ እንደ ሌሎች ፓርቲ ምርጫ ቦርድ የሚያስቀምጠውን አቅጣጫ መከተል ነበረበት። እሱም ባለመከተሉ ከምርጫ ቦርድ ተሰርዟል። በዛ ምክንያት እነሱ ቲፒኤልኤፍ እንደ ቲፒኤልኤፍ የማልንበት ነው፣ ያደግንበት ነው፣ የመሰረትነው ነው፣ ስሙ መጥፋት የለበትም በሚል ነው አሁን ድረስ አለመግባባቶችና ጦር መማዘዝ ደረጃ ላይ የደረሱትና እነዚህ ሰዎች ለህዝቡ ቢያስቡ ኖሮ አንደኛ ለምሳሌ እነ ጌታቸው ረዳ የራሳቸውን ፓርቲ መስርተዋል፣ ቲፒኤልኤፍ ውስጥ ነበሩ። እነ ደብረጽዮንም እኮ ምርጫ ቦርድ ካገደ የፋይናል ውሳኔ ከሆነ
ሌላ ፓርቲ እኮ መመስረት ይችላሉ። ምርጫ ቦርድ እኮ ሌላ ፓርቲ አትመስርቱ አላለም። ምርጫ ቦርድ ያለው ቲፒኤልኤፍ የሚባል ፓርቲ እንደ ፓርቲ ታግደዋል። ስለዚህ ቲፒኤልኤፍ ቀርቶ ቲፒኤፍኤፍ ብሎ መምጣት ይችላሉ ከፈለጉ፣ ወይ ደግሞ ሌላ ምህጻረ ቃል ተጠቅመው መምጣት ይችላሉ። ዓላማቸው ለትግራይ ህዝብ መታገል፣ ዓላማቸው የትግራይን ህዝብ መብት ማስጠበቅ ከሆነ በዛም መንገድ መምጣት ይቻላል። ስለዚህ የፌዴራል መንግስትም መወጣት ያለበትን ያልተወጣው ነገር ሊኖር ይችላል። ለምሳሌ ኮንቴስትድ ኤሪያ የሚባሉት ነገሮች በአማራ ክልል በኩልም በትግራይም በኩል መሳሳቦች አሉ። አሁን መንግስት ጠቅላይ ሚኒስትሩ በተደጋጋሚ ይናገራል። እኛ እንደ መንግስት ይሄ ለትግራይ ይገባዋል፣ ይሄ ለአማራ ክልል ይገባዋል ብለን መስጠት አንችልም። ካሁን በፊት የተሰሩ ስህተቶች አሉ። እኛ እንደ መንግስት ይህን ስህተት መድገም የለብንም ነው፣ መሆንም አለበት። ካልሆነ አሁን ካለው መንግስት ጋር አፐር ሃንድ ያለው ክልል ያለውን ያን መሬት መውሰድ ከቻለ የዛሬ 10 ዓመት ወደ የዛሬ 20 ዓመት ደግሞ ሌላ መንግስት ሲመጣ መውሰድ ይችላል። ይሄ ሰስተነብል ፒስ አያመጣም። ይሄ ዘላቂነት ሰላም አያመጣም። ጠቅላይ ሚኒስትሩ በተደጋጋሚ እንደሚሉት ዘላቂ ሰላም በዛ ቦታ ላይ ለማምጣት ስደተኞች ይመለሱ፣ የተፈናቀሉት ይመለሱ። ከዛ በኋላ ነገሮች ከተረጋጉ በኋላ ራሱ ማህበረሰቡ ይወስን። ክልል መሆን ከፈለገ ክልል ይሁን፣ ትግራይ ክልል መሆን ከፈለገ ወደ ትግራይ ክልል ይቀላቀል፣ አማራ ክልል መሆን ከፈለገ ወደ አማራ ክልል መቀላቀል ይችላል። ውሳኔው ለህዝብ እንተው ነው። ውሳኔው ለህዝብ ሲተው ነው ሰላም መምጣት የሚችለው። ነገር ግን ውሳኔው በፖለቲካ አመራሮች በነሱ የግል ፍላጎት በነሱ የፖለቲካ የስልጣን ፍላጎት ላይ የሚመሰረት ከሆነ ሰላም ማምጣት ሰላምን ማጽናት ከባድ ነው የሚሆነው። በሀገራችን የሚደረጉ የሰላም ስምምነቶች እንግዲህ ፕሪቶሪያንም አንስተናል እና ብዙ ጊዜ ፖለቲካ ልሂቃን ወይም የታጠቁ ኃይሎችና ሌሎች አካላት የሚደራደሩባቸው ብቻ ናቸው። የአካባቢ ማህበረሰብ ለምሳሌ በቀጥታ በጦርነትም በግጭትም ተጎጂ ሆነው ሴቶች እና ወጣቶች በሰላም ግንባታው ሂደት ላይ ቀጥተኛ ተሳትፎ እንዳይኖራቸው የሚያደርጉት መዋቅራዊ መሰናክሎች ምንድን ናቸው ተብለው ነው የሚታሰቡት? የሰላም ስምምነት ብዙ ጊዜ የሚደረገው ትላልቅ ስቴክሆልደሮች ጋር ነው። ምክንያቱም ችግር የሚፈጥሩትም እነሱ ስለሆነ። የፕሪቶሪያውም ለምሳሌ ብንወስድ ቲፒኤልኤፍ ነው ከፌዴራል መንግስቱ ጋር የተደራደረው። ማህበረሰቡ እንደ ማህበረሰብ ኢምፕሊሜንቴሽኑ ላይ አፈጻጸሙ ላይ መሳተፍ ይችላል። ለምሳሌ በጦርነት ምክንያት ሌላ ቦታ የሄደ ሰው መመለስ፣ ይሄ የሰላም ስምምነቱ አካል ነው። ሰላም ስምምነቱ ተመለስ ካለው መመለስ ይኖርበታል። እሱ ካልተመለሰ የሰላም ስምምነቱ ሙሉ ስለማይሆን ከተመለሰም በኋላ ደግሞ ምናልባት የራሱን አስተዳደር መምረጥ መብቱ ነው። በዛ መንገድ ነው ተራው ማህበረሰብ በሰላም ስምምነቶች ላይ መሳተፍ የሚችለው። ነገር ግን ሃይ ሌቭል የሆነ የሰላም ስምምነቶች ሁሌም ኢትዮጵያን ብቻ ሳይሆን ሁሉ ሀገሮች ላይ ከኤሊቶች ጋር ነው የሚደረገው። ምክንያቱም እነሱ ናቸው ችግር ፈጣሪዎች። እውነተኛና ዘላቂ ሰላም ይምጣ ይባላል። ታዲያ እነዚህኛዎቹን ወገን በእርግጥ የድርድሩ ጠረጴዛ ላይ የሚቀመጡት እነዚህ ወሳኞች ወይም ሀገሪቷ ላይ ውሳኔ ሊሰጡ በዛ ግጭት አፈታት ላይ ውሳኔ ሊሰጡ የሚችሉ አካላት ሊሆኑ ይችላሉ። ጠመንጃ ያዘውም ጠመንጃ እንዲያስቀምጥ የሚፈልገውም። ግን እውነተኛና ዘላቂ ሰላም እንዴት ነው ካለ እነዚህ ሰዎች ወይም ካለ ህዝብ ተሳትፎ ሊመጣ የሚችለው? ልክ ነው። ቅድም እንዳልኩት በዘላቂ ሰላም መሳተፍ የሚችሉት በዚህ መንገድ ነው። ስደተኛው አገሩን ቀየውን ጥሎ የተሰደደው ሰው ወደ ሀገሩ ሲመለስ በፊት የሚሰራውን ቢዝነስ መስራት ሲጀምር፣ በፊት የሚያደርገውን አክቲቪቲ ማድረግ ሲጀምር ነው። ለምሳሌ ቲፒኤልኤፍ ብዙ ጊዜ የሚያነሳው ከተሰደዱት ስደተኞች ጋር አብሬ መግባት አለብኝ ነው። ከተፈናቀሉት የሀገር ውስጥ ተፈናቃዮች አብሬ ካልገባው ሰላሙ ሙሉ አይሆንም ነው። ይሄ ሮንግ ካልኩሌሽን ነው። አንደኛ አሁን ስፔሲፊካሊ የተወሰነ ቦታዎች ብቻ ናቸው ተፈናቃዮች ያልተመለሱ። የተመለሱ ቦታ አለ። እዛ ቦታ ላይ በተወሰነ ደረጃ ካልተመለሱት የተሻለ ሪኢንተግሬት አድርገው ወደ ማህበረሰባቸው ተመልሰዋል። ነገር ግን ሰስተነብል የሆነ ፒስ ወይ ደግሞ ዘላቂነት ያለው ሰላም ሊመጣ የሚችለው እነዚህ ሰዎች ወደ ቦታቸው ተመልሰው የቀደመ ህይወታቸውን መምራት ሲችሉ ነው። እነሱ ኦፍ ኮርስ እነዚህ የተፈናቀሉ ሰዎችም ስለፈለጉ ብቻ አይመለሱም። ፖለቲካዊ ውሳኔ ይፈልጋል። እንዳልኩሽ የፌዴራል መንግስት በተደጋጋሚ እንደሚናገረው
እንደጣረው የቀድሞ የትግራይ አስተዳደርም ሲናገር እንደሰማ ነው እንደመሰከረው የፌዴራል መንግስት ፍላጎት አለው ማድረግ ይፈልጋል። ነገር ግን ቲፒኤልኤፍ እንደ ፓርቲ አዝላችሁኝ ካልገባው ይሄ ሰላም ሙሉ አይሆንም ነው። ስለዚህ አዝሎ መግባት የተፈለገው እንግዲህ የራሱ የግል ፍላጎት ስላለው ነው እንጂ የትግራይ ህዝብ ፍላጎት ስላለበት አይደለም። ምክንያቱም ሌሎች ቦታዎችም እኮ የትግራይ ተወላጆች ናቸው ወደ ቀያቸው የተመለሱት። የፌዴራል መንግስቱ ክፍተቶች አልነበሩም በፕሪቶሪያ ሰላም ስምምነት አፈጻጸም? ሊኖሩ ይችላል። ክፍተት የማይኖርበት መንገድ የለም። ግን ክፍተቱን ማመዛዘን አለብን። የፌዴራል መንግስቱ ምንድነው ክፍተቱ? የትግራይ ክልል መንግስት ወይ ደግሞ ቲፒኤልኤፍ ክፍተቱ ምንድነው? ለምሳሌ እንደ ላስት እንትን የሚነሳው ተፈናቃዮች አለመመለስ ነው። መንግስት ተፈናቃዮች ይመለሱ እኔ ፋሲሊቴት አደርጋለሁ ካለ ዲዲአሩ በሚገባው ልክ አለመፈጸሙ እሱ ዲዲአሩ አለመፈጸሙ የማን ችግር ነው ዋናው ጥያቄ። የጋራ ነው። የጋራ አይመስሎት? የጋራ አይደለም። ፌዴራል መንግስት እኮ የዲዲአር ኮሚሽን አቋቁሞ እኮ ኮሚሽኑ እኮ ስራ እየሰራ እኮ ነው። በብዙ ሺህ የሚቆጠሩ ሰዎች ከተለያየ የኢትዮጵያ ክፍል ከትግራይ ጨምሮ እኮ በዲዲአር እኮ ተመልሰዋል። ነገር በዲዲአር የተመለሱትንም ጭምር እኮ ነው ቲፒኤልኤፍ እንደ አዲስ እያስገደደም ሆነ በፍላጎት ወደ ቀደም ብለው እርሶም እንዳነሱት እዚህም በብዙ መልኩ ሲገለጥ እንደነበረው ከፕሪቶሪያ ሰላም ስምምነት በኋላ በህወሓት ታጣቂዎች ተይዘው የነበሩ የጦር መሳሪያዎች አመላለስ በራሱ ግልጽነት የጎደለው እና ትክክለኛ መሳሪያ ርክክብ ያልተደረገበት ተብሏል። ይህን መሳሪያ እንዲረከብ የአካባቢውን ሰላም እንዲያስጠብቅ አንድ የፌዴራል ኃይል ብቻ በአካባቢው እንዲኖር የፕሪቶሪያ ሰላም ስምምነት ይገልጻል ወይም ባለሙሉ መብት አድርጎ የፌዴራል መንግስቱን ይሰጣል። ይሄን በሙሉ አቅም ገብቶ ለማድረግ በስምምነትም መብት የተሰጠው እንደ ፌዴራል ስርዓት መሪነቱም እንደ ፌዴሬሽኑ መሪነቱም ደግሞ ከፍተኛ ኃላፊነት ያለበት አካል ይሄን ማድረግ ተስኖታል ተብሎ አይታሰብም? እሱ እንደ ችግር ሊወሰድ ይቻላል። ለምሳሌ ትግራይ ክልል ውስጥ የፌዴራል ተቋማት ላይ ብቻ ነው የፌዴራል ፖሊስ ያለው። ነገር ግን የፕሪቶሪያ ስምምነት ሁሉም ቦታ ላይ አንድ ብቻ ኃይል እንዲኖር ነው። ነገር ግን ምናልባት የአቶ ጌታቸውን ቃለ ምልልስ በተለያየ መንገድ ሰምተሽ ከሆነ ራሱ የጊዜያዊ አስተዳደሩ ምክንያቱም ያኔ ህዝቡ የመከላከያ ሰራዊትን የሚያይበት መንገድ ጥሩ ስላልሆነ ህዝቡ እስኪረጋጋ ውጡልን የሚል ስምምነት ላይ ደርሰው ነው። ምናልባት እሱ የመንግስት ድክመት ሊሆን ይችላል፣ ድክመትም ላይሆን ይችላል። እንደ ፖዚቲቭ መንገድ የክልሉን የጊዜያዊ ከተማ አስተዳደሩ ሪኮሜንዴሽን የፌዴራል መንግስቱ ተቀብሎ ኦኬ ህዝቡ እስኪረጋጋ ለቀን እንውጣ ብሎ ሊሆን ይችላል። እንደ መልካም እሳቤ ቆጥሮትም ሊሆን ይችላል። ግን ያ መልካም እሳቤ ቲፒኤልኤፍ ለመጥፎ ተጠቅሞት የመከላከያ ሰራዊት ነው ደግሞ የፌዴራል ኃይል እዛ አለመኖሩን እንደ ጥሩ አጋጣሚ ተጠቅሞ ክልሉ ላይ እየፈነጨ ይገኛል። ሰራዊት እያሰለጠነ ይገኛል። ለጦርነትም እየተዘጋጀ ይገኛል። ግን እንዳልኩሽ መንግስት ወይ በየዋህነትም ወይ ደግሞ በሌላም መንገድ ያን ነገር አለመተግበሩ እሱ እንደ ችግር ሊቆጠር ይችላል። ዛሬ ዋጋ አላስከፈለም ብለው ያስባሉ? አስከፍለዋል። እንዳልኩሽ ነው ያ እንዳለ ሰራዊቱ እዛ ቢቆይ ኖሮ አሁን የትግራይ ሰራዊት የትግራይ ህዝብ አሁን የሚከፍለውን ዋጋ ላይ ከፍል ይችል ይሆናል። ይህ ብቻ ሳይሆን ተፈናቃይ ወደ ቦታው እንዲመለስ የማድረጉ እነዚህ ክርክር የሚነሳባቸው ቦታዎች ወይ በፌዴሬሽን ምክር ቤት እንዲፈቱ ማድረግ ላይ ሌሎች ተያያዥ ችግሮችም አብረው የሚነሱ የፌዴራል መንግስቱ ሆን ብሎ ትቶታል ክልሉን የሚባሉ አስተያየቶችም እንዲነሱ አድርጓልና እርስዎ ይህን ሀሳብ ይገዙታል? ይገባኛል። ሆን ብሎም ሊሆን ይችላል፣ ነገር ግን በየዋህነትም ሊሆን ይችላል። እንዳልኩሽ ቅድም የቀድሞ ከተማ አስተዳደር ከፌዴራል መንግስት ጋር በመነጋገር ለጊዜው ትንሽ ገሸሽ በሉ፣ ህዝቡ እስኪረጋጋ፣ ህዝቡ ተቆጥቶ ስለሆነ በጦርነት የማቀቀ ህዝብ ስለሆነ ትንሽ እንዲረጋጋ ገለል በሉልን የሚል ስምምነት ስላላቸው ነው ይሄን የጊዜያዊ አስተዳደሩ አቶ ጌታቸው ነው ሲናገር የነበረው። ስለዚህ ይሄ በየዋህነት የተወሰደ ሊሆን ይችላል። ሌሎች እንደሚሉት ደግሞ ምናልባት መንግስት ኢንቴንሽናሊ ክልሉን ገሸሽ አድርጎት ብለው የሚያስቡም ሊሆን ይችላል። እኔ ግን መንግስት ክልሉን እንደራሱ ክልል ትግራይ ስቲል የኢትዮጵያ አካል እስከሆነች የፌዴሬሽኑ አካል እስከሆነች አሁንም ህዝቡን የሚያይበት መንገድ
ከሌላው ክልል የተለየ አድርጎ አያስብም። ቢያስብማ እኮ እነዚህ ሰርቪሶችን እኮ ቴሌኮሙኒኬሽን፣ ባንኮችን፣ ሌሎችን አገልግሎቶች እኮ አይሰጥም ነበር። ኦንሊ ቲንግ ያደረገው መንግስት እኮ ሰራዊቱን ከክልሉ ማውጣት፣ እሱም ደግሞ ከጊዜያዊ አስተዳደር ጋር በተደረገ ስምምነት ነው። ነገር ግን ሰራዊቱ በመውጣቱ የትግራይ ህዝብ ብዙ ዋጋ ከፍሏል። እሱን እቀበላለሁ። ይሄ በአካባቢው ላይ የተፈጠረው ጥምረትን በተመለከተ እርስዎ እንዴት አዩት? ጽምዶ ብለው የመጡበት መንገድ ለሀገራዊ ህልውና ደግሞ ስጋት ሆኗል ይላል ፌዴራል መንግስት። በዛ ወገን ደግሞ ያለው ለአንድ ዓላማ ተሰባስበናል የሚል ነው እና እየተመጣበት ያለው መንገድ ከወቅታዊ የፖለቲካው ችግሮች አንጻር ኢትዮጵያ በምስራቅ አፍሪካ ላይ ደግሞ ካላት ሚና በሌላው ሀገራት ላይ ያላት የዲፕሎማሲ ስራዎች ተዳክሟል ተብሎ በምትተችበት ወቅት ላይ መምጣቱ በራሱ እንደ ስጋት በምን መልኩ ሊገለጽ ይችላል? እንዴት ያለስ ክብደት ነው መሰጠት ያለበት? አንድም የታጠቀ ኃይል መኖሩ ለሀገርም ለማህበረሰብም ስጋት ይሆናል። ይሄ ምንም ጥያቄ የለውም። እንዳልኩሽ ማህበረሰባችን ለማህበረሰብ የሚፈልገው ሰላም ማምጣት የሚችለው የታጠቁት ኃይሎች ጠመንጃቸውን ማስቀመጥ ሲጀምሩ ነው። የታጠቀው ኃይል መንግስት ብቻ መሆን ህጉም የሚፈቅደው ለመንግስት ብቻ ነው። ስለዚህ ሁለት መሳሪያ የያዘ አካል በሚፋጠጥበት ሀገር ስለ ሰላም ማሰብ ሊከብድ ይችላል። ስለዚህ ማህበረሰቡ እንደ ማህበረሰብ ሰላም የሚመኝ ከሆነ የታጠቁ አካላቶች ጥያቄዎች ሊኖሯቸው ይችላል። ጥያቄ የላቸውም ማለት አይደለም። ጥያቄዎቻቸው በሰላማዊ መንገድ ይመለሳል አይመለስም እነሱ መገምገም ይኖርባቸዋል። በጦርነት ጥያቄያቸው ይመለሳል አይመለስም እነሱ መገምገም አለባቸው። ቲፒኤልኤፍ ለረጅም ጊዜ ተዋጋ፣ አሁንም ድረስ ውጤት ማምጣት አልቻለም። አማራ ክልልም ኦሮሚያም ክልል ያሉ ታጣቂ ኃይሎች ለረጅም ጊዜ ተዋጉ፣ አሁንም ድረስ ውጤት ማምጣት አልቻለም። ያ ማለት በጦርነት ወይ ደግሞ በመሳሪያ የሚደረገው ትግል ያሰቡትን ያህል ውጤት አላመጣም። ነገር ግን አጠቃላይ ጽምዶ የሚባለው ሀሳብ እንዳልኩሽ ነው። ኢትዮጵያን እኛ ኢትዮጵያውያን የምናይበት መንገድ እና ዓለም ኢትዮጵያን የሚያይበት መንገድ የተለያየ ነው። እኛ ኢትዮጵያን ኮሽ ባለ ቁጥር የደከመች የተበሳቀለች አድርገን ነው የምንቆጥረው። ዓለም ግን ኢትዮጵያን የሚያያት ትልቅ ሀገር፣ ለራሷ ብቻ ሳይሆን ለቀጠናዋ መብቃት የምትችል ሀገር አድርጎ ነው የሚቆጥረው እና የኢትዮጵያን የፎሬን ፖሊሲ ስታይ የዋር ሞንገር አይደለም። እንዳልኩሽ ሱዳንንም ብቲ ኤርትራንም ብቲ ጦርነት ማስነሳት የሚችሉ ብዙ ኮዞች አሉ። የሱዳን መንግስት እንደምታውቂው ኢትዮጵያን ድንበር ተሻግሮ ብዙ ኪሎ ሜትር አለ። የኤርትራ መንግስት ግማሹ የትግራይ ክልል እየፈነጨበት ያለ ነው። እነዚህ ሁሉ ነገሮች ጦርነት የሚያስነሱ ናቸው። ነገር ግን መንግስት ጦርነት አቅም ባለመኖሩ አይደለም ጦርነት ያልከፈተው። አንደኛ ሆደ ሰፊ በመሆኑ፣ ሁለተኛ ፎሬን ፖሊሲውም ጦርነት በየጊዜው ጭሮ አካባቢውን መበጥበጥ ሳይሆን በተቻለ መጠን ታግሶ እነዛ ኃይሎች አደም የሚገዙ ከሆነ አደም መግዛት፣ ነገር ግን አደም የማይገዙ ከሆነ ደግሞ አስፈላጊ በሆነ ሰዓት እርምጃ መውሰድ የሚችል አቅምም ብቃትም አለው። ይሄን ደግሞ መከላከያ ሰራዊቱን የሚያቅሰው በደንብ የሚገነዘብ ይሆን ይችላል። መከላከያ ሰራዊቱ በጣም እየዘመነ ነው፣ እያደገ ነው፣ በሰው ኃይልም በቴክኖሎጂም በምንም። እነዚህ ጽምዶ ከሚባሉ ኃይሎች ጋር የሚነጻጸር አይደለም። ለእኔ ስድብ ነው። እነዚህን ጽምዶ ኃይሎች ለኢትዮጵያ ስጋት ይሆናሉ ብሎ ማሰብ እንደ ስድብ ነው የምቆጥረው። ምክንያቱም አይተሽ ከሆነ አማራ ክልል ላይም ትግራይ ክልል፣ ኦሮሚያ ክልል ላይም ሰራዊቱ የሚያደርገው ኦፕሬሽን በትናንሽ መሳሪያዎች ነው። ታንክ የለም፣ ትናንሽ መሳሪያዎች ነው። ምክንያቱም እነዚህ ቡድኖች ታንክ አይፈልጉም። በጣም ጥቂት ትናንሽ ናቸው፣ ወንበዴ ናቸው፣ ሽፍቶች ናቸው። ስለዚህ ለእነዚህ የሀገርን ሀብት ማባከን አስፈላጊ አይደለም። ኦፍኮርስ አንድም ሰው መሳሪያ ይዞ ጫካ ከገባ ብዙ ማህበረሰብ ሊያሸብር ይችላል። ነገር ግን እነዚህን ትናንሽ ኃይሎች ተጣመሩ ተብለው ትናንሽ ኃይሎች ብለን ነው የምንገልጻቸው። አሁን ኤርትራ ማለት እኮ ለምሳሌ የኤርትራ መንግስት ማለት እኮ የጎበዝ አለቃ ነው፣ ሀገር አይደለም። እንደ ሀገር መንግስት እንደ ሀገር መሪ የሚቆጠር መሪ አይደለም። ስለዚህ ኤርትራን እንደ ሀገር ከኢትዮጵያ ጋር ኮምፔር ማድረግ አይቻልም።
ባናደርግም ግን ራሱን የቻለ በዛ በአፍሪካ ቀንድ ላይ ይኖራል ሚና ያላት ትልቅ ሀገር ናት። ሚናዋ ምን እንደሆነ አላውቅም። እንግዲህ ሚናዋ ምናልባት መበጥበጥ ሊሆን ይችላል። የኤርትራ ሚና ቀጠናውን መበጥበጥ ሊሆን ይችላል። እሱ እንደ ፖዚቲቭ ያው ቀጠናው ጋር እንሄድም ኢትዮጵያ ላይ እጇ ረዝሞ በብዙ ተግባራት ላይ ስትሰማራም አይተናል። ሚናው አንደኛው ይሄ ነው። የመበጥበጥ አቅም በራሱ የመበጥበጥ አቅም ሳይሆን የመበጥበጥ አስተሳሰብ ስላላት ነው። በጥባጮችን የማደራጀት የኢትዮጵያን ጠላት የማሰባሰብ ለኢትዮጵያ ተቃራኒ ናቸው ከምትላቸው ኃይላት ጋር አሰላለፏን ማድረግ ከፍተኛ የሆነ እንደዚህ አይነት አሉታዊ ሚናዎች አላት። እንደ ቀላል ነው ልትታይ ትንሽ ኃይል ልትባል የምትችለው እንደ ቀላል ማየት ሳይሆን ግን ከኢትዮጵያ አንጻር ስትታይ ነው። ኢትዮጵያ ማለት እኮ ትልቅ ሀገር ነች። 130 ሚሊዮን ህዝብ ያለባት፣ ኤርትራ ቢበዛ 4-5 ሚሊዮን ህዝብ ነው። ኦፍኮርስ ህዝባችን ነው፣ አብረን የኖርንን አጋጣሚ ሆኖ ከ30 ዓመት በፊት ብንለያይም አሁንም ድረስ የኤርትራ ህዝብ ኢትዮጵያ ውስጥ በሰላም የሚኖር ነው። አሁንም ድረስ አዲስ አበባን በሰላም እየተዝናና ኤርትራ ውስጥ ካለው ነፃነት ይልቅ እዚህ ነፃነቱን የተጎናጸፈ ያለ ማህበረሰብ ነው። ነገር ግን እነዚህ ኃይሎች እንዴት ነው የምናያቸው? ለምንድን ነው የምናገዝፋቸው? ከኢትዮጵያ መከላከያ ሰራዊት አንጻር እነዚህ ኃይሎች ምንድን ናቸው? በጣም ኢምንት ናቸው። መከላከያ ሰራዊት ያን ያህል ጉልበትና ጊዜውን መፍጀት አይጠበቅበትም እነዚህን ኃይላት ወደ መጡበት ለመመለስ። ነገር ግን እንዳልኩሽ የኢትዮጵያ መንግስት የፎሬን ፖሊሲው ጦርነት በየጊዜው መክፈት ሳይሆን በተቻለ መጠን መታገስ፣ ነገር ግን አስፈላጊ ሆኖ ከተገኘ ግን እርምጃ መውሰድ ነው። አንዳንዴም እኮ መንግስት በተለያየ መንገድ እኮ እርምጃ ይወስዳል። የድሮን ጥቃቶች ይኖራሉ ታርጌትድ በሆኑ ኤሪያዎች ላይ አስፈላጊ ሲሆን እርምጃ ይወስዳል። ነገር ግን ኢትዮጵያ ካላት አቅም ከሞቢላይዜሽንም ሊሆን ይችላል፣ ከኢኮኖሚ ሊሆን ይችላል፣ ከወታደራዊ አቅም ሊሆን ይችላል። እነዚህን ኃይላት እንደ ትልቅ ስጋት መቁጠር ተገቢ አይመስለኝም፣ ግን ስጋት ናቸው። ኦፍኮርስ አንድም ሰው እኮ ማህበረሰቡን ጠበንጃ ይዞ ቢያሸብር ስጋት ነው። ግን ሀገራዊ ስጋት አድርገን ልንቆጥራቸው አይገባም። መንግስት መስራት ያለበትን ስራ ይሰራል፣ እየሰራም እንደሆነ አውቃለሁ። መስራት ካለበት ደግሞ መስራት ይኖርበታል። በድርድር ሊፈታ አይችልም እንደዚህ አይነት አቅጣጫ። ድርድር ወሳኝ ነገር ነው። ነገር ግን መንግስት የፌዴራል መንግስት ድርድርን እምቢ ያለበትን አጋጣሚ ሰምቼ አላቅም፣ አይቼ አላቅም። አስተውለሽ ከሆነ ጠቅላይ ሚኒስትሩ በየፓርላማ በየ3 ወሩ በሚደረገው የፓርላማ ንግግር ሁላቸውንም ኢንቫይት ያደርጋል፣ ድርድር ያደርጋል። ግን ለድርድር ሲጠራ እነዚህ ኃይሎች ምንድን ነው የሚፈልጉት? ጫካ የገባ በሙሉ የክልል አስተዳደር መሆን አለበት እንዴ? ጫካ የገባ በሙሉ ፌዴራል መጦ ሚኒስተር መሆን አለበት እንዴ? ጫካ የገቡት ኃይሎች የሚፈልጉት ምንድን ነው? ማሳካት አልቻሉም በጠበንጃ። ስለዚህ በድርድር መጠው የሚገባቸውን ቦታ ማግኘት ከቻሉ ጥሩ። ግን እኔ ከፌዴራል መንግስት የማየው ፌዴራል መንግስት ፍላጎት እንዳለውና በየጊዜው ጥሪ እንደሚያደርግ ነው። እየገቡም ያሉ ኃይላት አሉ የተለያዩ ክልሎች ላይ። ግን በድርድር የምፈልገው የክልሉ አስተዳደር፣ በድርድር የምፈልገው የሚኒስተር ቦታ ከሆነ ነገም አንዱ ጫካ ይገባና ሚኒስተር መሆን ስለሚፈልግ ሀገር ሰስቴን ማድረግ አትችልም። ሰላማዊ ሰስቴናብል ፒስ የሚባለው መምጣት አይችልም። የሚገባቸው ማግኘት አለባቸው። ግን የሚገባቸው ምንድን ነው የሚለውን በደንብ ትኩረት ማድረግ ያስፈልጋል። ከዚሁ ጋር የተያዘ ነው ሌላኛው ጥያቄ። በተለያዩ ክልሎች ከሚንቀሳቀሱ የታጠቁ ኃይሎች ጋር የተለያዩ ክልሎች ስንል የትግራዩን ለብቻ እናወጣለን፣ ኦልሬዲ በሰላም ስምምነት ላይ ስላለ። በአማራና በኦሮሚያ ክልል ያለው አለ በጣም ትልቁ። የታጠቁ ኃይሎችም ድርድርም ንግግር የሚያስፈልጋቸው ጥያቄዎች አሉን ባዮችም ስለሆኑ እና እነዚህ ጥያቄዎች የሚነሱት በአብዛኛው የፖለቲካ ስልጣን መጋራት፣ የታጣቂዎች ትጥቅ መፍታት ደግሞ ከዚህ ከፌዴራል መንግስቱ በኩል ወደ ዲዲአር ውስጥ የማካተት ናቸውና እነዚህ ግጭት መንስኤዎች እንደ ማንነት፣ የመሬት ይገባኛልና የፍትሃዊ ሀብት ክፍፍል ያሉ ስር የሰደዱ መዋቅራዊ ጥያቄዎች ናቸውና ከነዚህ ኃይሎች ጋር የሚደረግ ድርድር ዘላቂ ሰላም ማምጣት የሚችለው በምን አይነት የድርድር ነጥቦችና የፖሊሲ ማዕቀፎች ላይ ሲያተኩር ነው የሚለው መፍቻ ያላገኘ ነው። ጥያቄያቸው ሌላ ነው፣
በድርድር ጠረጴዛ ላይ የሚነሳው ሌላ ነው እና በምን አይነት የፖሊሲ ማዕቀፎች ላይ ሲያተኩር ነው ጥያቄዎቹም የድርድር ነጥቦቹም መሬት የሚነኩት? እነዚህ ኃይሎች በመጀመሪያ ደረጃ ጫካ የገቡት ምክንያታቸውን እንደ ምክንያት የሚቆጥሩት የማህበረሰቡ ችግር፣ የማህበረሰቡ ጥያቄ ለመመለስ ወይ ደግሞ መንግስት እንደ መንግስት ማድረግ ያለበትን ነገር አላደረግም ብለው ይሄ እንደ መነሻ የሚቆጠር ነው። ኢንድ ጎሉ ምንድነው? ስልጣን ነው። ለዛም ነው መንግስት በተደጋጋሚ በሰላም በድርድር ኑ እንቀበላቸዋለን ሲል አለመምጣታቸው እነሱ ማህበረሰቡ እነዚህ ኃይሎች እኮ መንግስት አላደረግም ከሚባለው በላይ ማህበረሰቡ ላይ ስቃይ እያደረሱ እኮ ነው። ማህበረሰቡን የሚዘርፉ፣ ማህበረሰቡን የሚገሉ፣ ማህበረሰቡን የሚደፍሩ ናቸው። ስለዚህ መንግስት የተባለው ማህበረሰብ ላይ ያን ያህል ክፋት የሰራ አይመስለኝም። እነሱ ግን መንግስት ሰርቷል ብለው ካሰቡት ክፋት በላይ ማህበረሰቡ ላይ እያደረጉት ያለው በደል የከፋ ነው እና እነዚህ ሰዎች መጨረሻቸው ኢንድ ጎላቸው ስልጣን እንጂ የህዝቡን ጥያቄ እንደ ጥያቄ አነሱት እንጂ ዋናው እንትናቸው ስልጣን ነው። ስለዚህ የናሽናል ዳያሎግ ኮሚሽን አለ። አሁን ያነሳሻቸውን ጥያቄዎች መልስ መስጠት የሚችል ትልቅ ፖቴንሻል ያለው ኮንፈረንስ እየተካሄደ ይገኛል ባለፈው ሳምንት ጀምሮ። እነዚህ ማህበረሰቦች ጥያቄ በየሁሉም ክልል ጥያቄ የኢትዮጵያ ህዝብ ጥያቄ በዚህ መርህ መፈታት ይችላል። ኮሚሽኑ የታጠቁ ኃይሎችንም ጠርተዋል። ፐብሊካሊ አጀንዳ ያስገቡዋሉ፣ ያላስገቡዋሉ። ግለሰቦችም እኔንም ጨምሮ አጀንዳ ማስገባት እንደሚቻል፣ በፖስታ መላክ እንደሚቻል፣ በአካል ማስገባት እንደሚቻል፣ ቨርቹዋልም ደግሞ ብዙ የተሳተፈበት ሰው አለና እነዚህ ጫካ የገቡበት ምክንያት በብሔራዊ ደግሞ ናሽናል ዳያሎግ ኮሚሽን ይፈታል። ኮንፈረንሱ ለ3 ሳምንት የሚቆይ ነው። እንዳልኩሽ ብዙ ነገሮቹ ደግሞ ዋና ዋና የሚባሉ ነገሮቹ በአንድ ቀን ላይፈቱ ይችላሉ። የህገ መንግስት ጉዳይ፣ የአዲስ አበባ ጉዳይ፣ የድሬዳዋ ጉዳይ፣ እነዚህ ጉዳዮች 10 ዓመታትን ሊፈጁ ይችላሉ። ረጅም ክርክር የሚፈልጉ ሊሆን ይችላሉ። ትናንሽ ጥያቄዎች ደግሞ የመሰረተ ልማት፣ ማህበረሰቡ በሰላም የመኖር እነዚህ ጥያቄዎች ደግሞ በአጭር ጊዜ ሊፈቱ ይችላሉ። ስለዚህ ጫካ የገቡት ኃይሎች ጥያቄያቸው በዚህ መንገድ ከተፈታ ዓላማቸውና መጨረሻቸው ስልጣን እስካልሆነ ድረስ ጫካ የሚያስቆያቸው ምንም አይነት ምክንያት የለም። ስለዚህ እንዳልኩሽ ጫካ የገቡበት የማህበረሰብን ችግር ምክንያት በማድረግ ነው። ዋናው ኢንድ ጎላቸው ግን ስልጣን ነው። በምን አይነት የፖሊሲ ማዕቀፍ መመራት አለበት ድርድሩ መሬት እንዲነካ? እንግዲህ ከስልጣን ጥያቄውም ከተለያዩ ፍላጎቶች አንጻርም ጠረጴዛው ላይ የሚቀርበው ነገር እዚህ ላይ ነው የሚያተኩረው። በመንግስት በኩልም የሚቀርበው ትጥቅ ፍቱ፣ ወደ ድርድር ጠረጴዛው ላይ ከመቀመጣችን በፊት እነዚህን አስቻይ ነጥቦች ላይ ለመስማማት ቁርጠኛ ሆኑ የሚሉ ናቸው። ግን ራሱን የቻለ ፖሊሲ ማዕቀፍ አያስፈልገውም። ሀገራት እንዴት ነው በድርድር ከግጭትና ከጦርነት ከውስጥ ግጭት ሄዳሉት? ድርድር ብዙ ጊዜ ፖለቲካዊ ውሳኔ ነው፣ የፖሊሲ ጉዳይ አይደለም። እንዳልኩሽ የተለያዩ በጠረጴዛው ላይ ይቅርታ፣ ለምሳሌ ስልጣን ጠያቂውም አይ ጠመንጃ አስረክባዩም ከዚህ በኋላ ጫካ አትግባ የሚለው አይ ጫካ ነው ዱር ነው ቤቴ የሚለው ሊመራባቸው የሚችሉ የድርድር ነጥቦች አይን መኖር የለባቸውም። ከኛ ነባራዊ ሁኔታ መኖር አለባቸው። ግን አሁን በተለያየ ክልል ያሉ የታጠቁ ኃይላት ጥያቄያቸው የተለያየ ነው። ስለዚህ አንድ የሆነ ፍሬምወርክ መስራት አይቻልም። ኦሮሚያ ክልል ላለው፣ አማራ ክልል ላለው፣ ትግራይ ክልል ላለው፣ ሌሎችም ክልል ላለው አንድ የሆነ ጋይድላይን አስቀምጠሽ የድርድር ነጥቦች እንዲህ ናቸው። አብዛኛው ግን ተመሳሳይ ጥያቄ አለ፣ የሚቀራረብ ጥያቄዎች አሉ። ነገር ግን ድርድር እንዳልኩሽ የፖለቲካ ውሳኔ ስለሆነ ለመደራደር የሚፈልጉት አካልም የሚፈልጉት ስልጣን እስከሆነ ድረስ እንዳልኩሽ እኮ ነው። እነዚህ ሰዎች እኮ በወረዳ ደረጃ በዞን ደረጃ እኮ የሚሰጣቸው ስልጣን አለ፣ የተሰጣቸውም አሉ፣ ኦሮሚያም ክልል አማራም ክልል። ነገር ግን እነዚህ የሚፈልጉት ስልጣን ከፍ ያለ ቦታ ነው። መንግስት ያን ስልጣን እነዚህ ኃይሎች አምኖ መስጠት አይችልም። ቢሰጣቸው ነገር ሊያበላሹ ይችላሉ። ነገር ማበላሸት ብቻም ሳይሆን ይገባቸዋል ወይስ ይገባቸዋል ብቻም ሳይሆን ይሄ ትሬንድ ከተለመደ ነገ ሌላም ሰው ጫካ ይገባና ሚኒስተር መሆንን ይፈልጋል። ስለዚህ ሚኒስተር እስኪሆን ድረስ በሰላም ተደራድሮ ሰላም ማምጣት አይችልም ማለት ነው። ስለዚህ ትሬንዱን አንዴ ካበላሽ ነው ነገሮች እየተበላሹ ነው የሚሄዱት ብዬ አስባለሁ።
እሺ ከትጥቅ መፍታት በኋላ ያለው ፈተናም ደግሞ ሌላኛው ነውና የሰላም ስምምነቶች ከተፈረሙ በኋላ ትልቁ ፈተና የታጣቂዎችን ትጥቅ ማስፈታት ነው። ነካክተነዋል፣ ግን እነሱን ደግሞ አሰናብቶ ማህበረሰብ ውስጥ ማቀላቀል ደግሞ ሌላ ስራ አለውና አሁን ባለው የኢኮኖሚ ጫናና የፖለቲካ አለመረጋጋት ውስጥ በሺዎች የሚቆጠሩ የቀድሞ ታጣቂዎች በዘላቂነት ማቋቋም እንችላለን እንደ ሀገር? ይህ ሂደት በኢኮኖሚና በፖሊሲ ካልተደገፈስ እንዴት ነው የጸጥታ ስጋት ሳይሆን የሚቀረውና የጸጥታ ስጋትን ደግሞ ሆኖ ለመቀየር እድሉ ከፍተኛ ነው። በምን መልኩ መያዝ አለበት? አሁን ባለው ነባራዊ ኖታ በተለይ ዲዲአር ብዙ ጊዜ ከውጭ ሀገር በእርዳታ የሚመጣ ገንዘብ ነው። ምክንያቱም አገሪቷ ኢኮኖሚያ ለዛ የሚሆን ተጨማሪ በጀት ስለሌላት። አስተውለሽ ከሆነ አንዳንዱ ጫካ የሚገባው እንደ ስራ መፍጠሪያም ጭምር ነው። ወጣቱ ስራ ከሌለው ጫካ መግባትን እንደ ቀላል አማራጭ ይወስዳል። ምክንያቱም ጫካ ከገባ መሳሪያ ያለው መዝረፍ ይችላል፣ ሀብት ማካበት ይችላል። ወደ ዲዲአር ስንመጣ በተለይ ሰስተነብል በሆነ መንገድ ያን ወታደር ወደ ያን ታጣቂ ወደ ማህበረሰቡ መውሰድ ከኢኮኖሚውም በተጨማሪ ሳይኮሎጂካሊ ብዙ ችግሮች ይፈጠራሉ። እነዚህ ሰዎች በጣም ትራውማታይዝድ ይሆናሉ። በተለይ ከግጭት ከጦርነት በኋላ የመጡ ወታደሮች እግራቸው የተቆረጠ፣ እጃቸው የተቆረጠ፣ አካላቸው የጎደለ፣ አካላቸው እንኳን ባይጎደል እህታቸው፣ ወንድማቸው፣ ጓደኛቸው አጠገባቸው የሞተ ሰዎች ስለሚሆኑ የወደፊት ህይወታቸውን በአግባቡ ለመምራት ከባድ ነው የሚሆነው። ይሄ እንዳለ ሆኖ የኢኮኖሚ ጫናውም ደግሞ ይኖራል። የብሔራዊ ተሃድሶ ኮሚሽን የሚሰጠው ገንዘብ ምናልባት በቂ ላይሆን ይችላል። ግን እሱም የሚሰጠው ባገኘው ፈንድ መሰረት ባገኘው በጀት መሰረት ደግሞ ሀገሪቷ ማድረግ በምትችለው መሰረት ነው። እንዳልኩሽ ኢትዮጵያ ውስጥ ያለው ታጣቂ ቁጥሩ ብዙ ነው። ኢቭን በዲዲአር የተመለሱ ሰዎች ካልተሳሳትኩ ወደ 300,000 ይጠጋሉ። ስለዚህ ምናልባት 1 ሚሊዮን ሰው ጫካ ከገባ ለ1 ሚሊዮኑም ያን ሁሉ ገንዘብ መስጠት ሀገሪቷን የምትችል አይደለም። ስለዚህ ዲዲአሩ ብቻው እንደ መፍትሄ ሊሆን አይችልም። በተቻለ መጠን የታጠቁ ኃይሎች ጥያቄያቸው ተመልሶ በተለይ በብሔራዊ በናሽናል ዳያሎግ ኮሚሽን ተመልሶ ትጥቃቸውን መልሰው በሰላም ወደ እንትናቸው ወደ ስራቸው ይመለሱ። ምክንያቱም አንዳንዶቹ እኮ አብዛኞቹ ማለት ይቻላል ስራ ያላቸው ሊሆኑ ይችላሉ። ስለዚህ ወደ የመንግስት ስራ ከሆነ ወደ መንግስት ስራ መመለስ ይችላሉ። ንግድ ከሆነ ወደ ንግዳቸው መመለስ ይችላሉ። ናሽናል ይሄ ብሔራዊ ተሃድሶ ኮሚሽን ማድረግ ያለበትን መክፈል የሚችለውንም ደግሞ ማድረግ ይችላል። ነገር ግን ካለው የታጣቂ ቁጥር አንጻር እና ኢትዮጵያ ካላት አቅም አንጻር ትንሽ ከባድ ነው የሚሆነው። ግን ከኢኮኖሚውም የበለጠ ሳይኮሎጂካሊ ይሄ ወደ ማህበረሰቡ የሚቀላቀለው የታጠቀ ኃይል የራሱን ህይወት ለመግፋት የማህበረሰቡን ህይወት ጋር ለመቀላቀልም ትንሽ ከባድ ሊሆንበት ይችላል። የሽግግር ፍትህ እንደ ትልቅ እፎይታ የመጣ ነበር። ብዙ ሀገራት ሞክረውት ውጤትም አምጥተውበታልና እኛ ጋር አሁን ምን ላይ እንዳለ በራሱ ብዙ ጥያቄዎች አሉበት። መስራት የሚችልባቸው አግባብ እስከ መጨረሻው ጥግ ሄዶ ሞክሯል የሚለውም ተያይዞ ይነሳልና እንዴት አገኙት? የሽግግር ፍትሁ በራሱ መቋቋሙ ጥሩ ነው፣ መምጣቱ ጥሩ ነው፣ ሀሳቡ መነሳቱ ጥሩ ነው። ግን ወደ መሬት አልወረደም፣ አልተሰራበትም እና አንደኛው ችግር ይሄኛው ነው። በሽግግር ፍትህ መዳኘት ያስፈልጋል። አጥፊዎችን መታረም አለባቸው። ሌሎችም ወደዛ እንዳይገቡ ከዚህ መማር ነበረባቸው እና አልሰራንበትም። የሽግግር ፍትሁ ገና ጅማሮ ላይ ነው። ገና ተጀምሮ ኢምፕሊመንት አልተደረገም። ምክንያቱም አለመደረጉ ነው ችግሩ። አለመደረጉ ችግሩ ነው እንጂ ውጤቱ ጥሩ ነው። ችግሩ ምንድነው? የሽግግር ፍትህን ለመቀበል ዝግጁ የሆነ ታጣቂ ኃይል አለ ወይ ነው። ምክንያቱም አንዳንዶቹ ወንጀል ሰርተው ትጥቅ ትግል ውስጥ የገቡ ሰዎች አሉ። እነዚህ ሰዎች በምንም መንገድ ወደ ሀገር ቤት መግባት አይፈልጉም። ምክንያቱም ነገ በሽግግር ፍትህ ተጠያቂ ስለሚሆን ሁሉም ክልል ላይ ማለት ነው። ነገር ግን ሌሎች የተሰሩትን ወንጀሎች በሽግግር ፍትህ ካሳም ሊሆን ይችላል። ካሳ የሚገባቸው ካሳ፣ መታሰር ያለባቸው መታሰር፣ በህግ መቀጣት የለባቸው መቀጣት። ከታጣቂዎች ብቻ አይደለም፣ ከመንግስትም ወገን ሰራዊቱ በትክክለኛው መንገድ እርምጃ ካልወሰደ፣ ከታዘዘው በላይ ካልፈጸመ እሱም የወታደራዊ ፍርድ ቤት አለ። በሽግግር ፍትህም እንደ አዲስ መታየት ይችል ይሆናል።
ነገር ግን የሽግግር ፍትህ ወንጀለኞች ስለሚፈሩት ትጥቅ ትግልን እንደ ወንጀል መደበቂያቸው ነው የሚያደርጉት። ስለዚህ እነዚህ ሰዎች መቼም ቢሆን ትጥቅ ፈተው ወደ ማህበረሰቡ ሊቀላቀሉ አይችሉም ወንጀለኛ ስለሆኑ። ስለዚህ የሽግግር ፍትህ ጠንክሮ መምጣቱ የማህበረሰቡን ቁስል መከራ በተለይ ፍትህን ለማስገኘት ትልቅ አስተዋጽኦ አለው። ጅማሮ ላይ ነን። እንዳልኩሽ ኢትዮጵያ ውስጥ ተቋማት መገንባት ብዙ ስራ ይጠይቃል። አንዱ ይሄ ነው። እየጠነከረ እያደገ ሲመጣ ሁሉም በሰራው ኃጢአት፣ ሁሉም በሰራው ወንጀል እየተጠየቀ የሚመጣበት ሁኔታዎች ይፈጠራሉ። ግን የሽግግር ፍትህ የ1 ዓመት የ2 ዓመት ጉዳይ ሳይሆን ስራዎች ጄኔሬሽን የሚሄድ ለረጅም ጊዜ የሚቆይ ስለሆነ ወደ ማጠቃለያዎች እየመጣው ነው እና የዲጂታል ፖሊሲ የምርምር ሚና ይሄ ዓለም የደረሰበት የማህበራዊ ሚዲያ እድገት፣ የተሳሳቱ መረጃዎች ስርጭት፣ የሰላም ግንባታ እነዚህ በጣም ተያይዘው ይነሳሉ እና እርስዎ እዛ ላይም ባለሙያ ኖት። በአሁኑ ወቅት በማህበራዊ ሚዲያዎች የሚሰራጩ የጥላቻ ንግግሮች ብሔርን፣ ጾታን፣ ሌሎች ሃይማኖትን፣ የፖለቲካ አመለካከትን መሰረት ያደረጉና የተሳሳቱ መረጃዎች ይሰራጫሉ። ይሄ በኢትዮጵያ ብቻ ሳይሆን በአፍሪካ ቀንድም ጭምር በጣም ከፍተኛ ለግጭቶች መባባስ እንደ ቅመም እየሆነ ያለ ነው እና ይህን ለመግታት የወጡ የዲጂታል ፖሊሲ ህጎች ከሀሳብ ነፃነት ጋር ሳይጋጩ ሰላምን ለመገንባት በሀገራችን እንዴት ውጤታማ በሆነ መንገድ ስራ ላይ መዋል ይቻላል የሚለውን እንስቲ። ኢትዮጵያ ውስጥ አንዳንዴ የመናገር ነፃነትን እንቀላቅላለን። ለምሳሌ አንድ ሰው የመናገር ነፃነት ውስጥ ተጠያቂነትም አለ። እኛ የምንወስደው የምንወስደው ሁሌም የመናገር ነፃነት ወደ መናገር ነፃነት የሚለውን ሰው መሳደብ፣ ሰው ማንቋሸሽ ወይ ደግሞ ያልሆነ መረጃ ማካፈል እንደ መናገር ነፃነት ነው የምንቆጥረው which is wrong። ትክክል አይደለም። የመናገር ነፃነት እኔ ፐርሰናሊ ሰፖርት አደርጋለሁ። ፍሪደም ኦፍ ፕሬስ፣ ፍሪደም ኦፍ ስፒች ሂውመን ራይትም ስለሆነ ዲሞክራቲክ ራይትም ስለሆነ ሰፖርት መደረግ ያለበት፣ ነገር ግን ኃላፊነት መውሰድ ይኖርበታል። የሚናገረው ሰው ለሚናገረው ነገር፣ ለሚያካፍለው መረጃ ትክክለኛነት፣ ተጠያቂነት ሊኖረው ይገባል። ወደ ሶሻል ሚዲያው ስንመጣ የሊትሬሲም ኢሹ ብዙ ሰው ሶሻል ሚዲያ ላይ የሚጠቀም ሰው የማገናዘብ ችሎታው ብዙ ላይሆን ይችላል። ማገናዘብን ኤሰንስ አንድ መረጃ ሲያገኝ እውነት መስሎት የመቀበል ተንደንሲው ረጅም ነው። እንዲህ አይነት ስራ የሚሰሩ ደግሞ ማገናዘብ የሚችሉ ህዝቡን ግን ማደናቀር የሚፈልጉ ኃይላት አሉ። የራሳቸው የግል ፍላጎት ያለ የስልጣን ሊሆን ይችላል፣ የገንዘብ ሊሆን ይችላል፣ ሌሎች ፍላጎት ያላቸው ኃይሎች ግለሰቦች ሊኖሩ ይችላሉ። ማህበረሰቡ እንደ ማህበረሰብ ሶሻል ሚዲያ ላይ ያለው አብዛኛው ወጣት ማገናዘብ፣ ማሰላሰል፣ ማስተዋል ስለማይችል ይሄ ደግሞ ከትምህርት ጋርም ስለተያያዘ ማገኘውን ሊዲያ ሼር ያደረገችው መረጃ 3-4 ቦታ በደንብ ቼክ ኮንፈርም ማድረግ ይኖርብኛል ሼር ከማድረጌ በፊት። ሼርም ሳደርግ ደግሞ ሼር በማድረጌ ተጠያቂ ትክክለኛ ሆኖ ካልተገኘ ተጠያቂ መሆኔን ማወቅ ይኖርብኛል። ስለዚህ ዲጂታል ሊትሬሲው እየጨመረ ሲሄድ ይሄ ሚስ ኢንፎርሜሽኑ እየቀነሰ ይሄዳል። እሱም ብቻ ሳይሆን መንግስት እንደ መንግስት ኃላፊነት ወስዶ መረጃ የሚያዛቡትን ማስተማር ያለበትን ማስተማር። እንዳልኩሽ አብዛኛው የሚመጣው ካለመማር ካለማወቅ የተነሳ ነው። ጥቂቱ ግን የሚመጣው የራሳቸውን መስራት፣ አብዛኛው ማደናገር፣ የራሳቸውን የፖለቲካ ኢንተረስት ያላቸው ኃይላት ኤሊቶች ስላሉ እሱ ለማሳካት ነው። ስለዚህ መንግስት እንደ መንግስት፣ ትምህርት ቤቶች እንደ ትምህርት ቤት ማህበረሰቡን ማስተማር፣ ስለ ዲጂታል ሊትሬሲ ማስተማር፣ እንዴት ሶሻል ሚዲያን መጠቀም እንዳለብን ማስተማር፣ ሼር በምናደርገው ነገርም ደግሞ ኃላፊነት እንዳለብን ማስተማሩ የመንግስት ኃላፊነት የእናንተም የሚዲያ ኃላፊነት ይሆናል ብዬ አስባለሁ። በዚህ መንገድ የመናገር ነፃነትን ከኃላፊነት ጋር አብረን ማስኬድ እንችላለን። እንደ ማጠቃለያ የመጨረሻ ጥያቄ ነው አቶ ጅሬኛ፣ ሀገራችን እንግዲህ ያለችበት ሁኔታ ይታወቃል። ደጋግመን ዙሪያውን ነክተነዋል። የሰላም ጉዳይ ትልቁና ወሳኙ ነው። ከዛ ሲያልፍ የብሔራዊ ጥቅምና ሉዓላዊነት ጉዳዮች ደግሞ አሉ። ለምሳሌ ታላቁ የህዳሴ ግድብ አንደኛው ያልተፈታ ከግብፅ ጋርና ከሌሎች የተፋሰሱ ሀገራት ጋር ያልተፈታ
የድርድር ሂደት አለ፣ እሱ አልተቋጨም። የወደብ ጉዳይ የመብትና የብሔራዊ ጥቅም የሉዓላዊነት ጉዳይ እንደመሆኑ የሚፈታበት መንገድ በውል ገና ተለይቶ ህዝቡ ጋር ወይም እዛ ውስጥ ተዋናይ ነው የሚባለው ጋር ቁልጭ ብሎ አለመምጣት እንደዚህ ያሉና እነዚህን ሁሉ ማለፊያ መንገዱ ከዛ ደግሞ ግጭት ሊፈታባቸው የሚችሉ መንገዶች ተብለው የተለዩ አሉ። እንደ ሀገራዊ ምክክር ኮሚሽኑ፣ እንደ የሽግግር ፍትሁ እና ሌሎች ራሱ ሀገር በቀል የግጭት አፈታት ሂደቶችም አሉና እነዚህን ሁሉ ተጠቅመን ሀገራችንን ወደ ሰላም የመመለስ የሚታለመውና የሚፈለገው አይነት እድገት የማምጣት መንገድና ጅማሮችን በደንብ የማጠናከር የዜጎች ጥያቄ የሚመለስባቸው መንገዶች ፍትሐዊነት የተላበሱ እንዲሆኑ የፖለቲካ አደረጃጀቶች ሁልጊዜ በጦርነት በጠመንጃ ብቻ የሚፈቱ ችግሮች አሉ ብሎ ከማሰብ ሰላማዊ ትግልን የማጠናከር ሂደቶች እነሱም በደንብ ለቀጣዩ ትውልድም የማሰራጨትና የማስተማር ስራዎች ይጠበቅብናልና እንዴት እናደርጋቸው? እነዚህ በምን መልኩ እንያዛቸው? እንደ ባለሙያ እንደ በዚህ ጉዳይ ላይ ደግሞ ልምድ እንዳለው ሰው ምን ይመክራሉ? ያ ብሔራዊ ጥቅምን ማስጠበቂያ አንዱ መንገድ ብሔራዊ አንድነት ነው፣ ሀገራዊ አንድነት ነው። ሀገራዊ አንድነቷ የተናጋ ሀገር ብሔራዊ ጥቅሟን ለማስጠበቅ ልትንገዳገር ትችል ይሆናል። ብሔራዊ ጥቅም በሰራዊት ብዛት ብቻ ላይጠበቅ ይችላል። ብሔራዊ ጥቅም ህብረተሰቡ አንድ ሆኖ ይሄ የራሴ ጥቅም ነው፣ ይሄ የሀገሬ ጥቅም ነው፣ ይሄ የሁሉም ኢትዮጵያዊ ጥቅም ነው ብሎ ማሰብ፣ ማስተዋል፣ መማር፣ ማወቅ ሲጀምር መንግስት እንደ መንግስት በተሰጠው ኃላፊነት የሀገሪቷን ብሔራዊ ጥቅም ማስጠበቅ ይችላል። ለዚህ ብሔራዊ አንድነት ወሳኝ ነው። በዚህ ምዛ የሚነሱ ግጭቶች ከብሔራዊ ጥቅሞቻችን አንጻር እንዴት ይታያሉ ማለቱ አስፈላጊ ነው። እንዳልኩሽ እኮ መንግስትን በጠመንጃም እየወጋሽ ብሔራዊ ጥቅም ላይ አለመደራደር አንዱ ነገር ነው። አሁን ግን የመጣው ትሬንድ ምንድን ነው? መንግስትን እንደ ጠላት አይተሽ ብሔራዊ ጥቅምሽንም አብረሽ የመውጋት ስሜቶች አሉ። ለምሳሌ እኔ ኢትዮጵያን መንግስት ለመውጋት ከግብፅ ወይ ደግሞ ከኤርትራ መንግስት መሳሪያ የሚቀበል የተዋጊ ኃይል የታጠቀ ኃይል ከመንግስት ተቃራኒ ብቻ ሳይሆን ከሀገር ተቃራኒ እየቆመ ነው። ምክንያቱም እነዚህ ሁለቱ ሀገሮች የኢትዮጵያን ብሔራዊ ጥቅም እንዳይጠበቅ አበክረው የሚሰሩ ኢትዮጵያን እድገት የማይመኙ የኢትዮጵያን ልማት የማይፈልጉ ሀገራት ናቸው እና እነዚህ ሀገራት የሚሰጡሽ እርዳታ እኔ አንድ የመጽሐፍ ቅዱስ እንትን አለ የብኩርናውን በምስር ወጥ የሸጠው ኤሳው ይመስለኛል ካልተሳሳትኩና እነዚህ ኃይላት ብኩርናቸውን ክብራቸውን አሳልፈው የእነሱን ክብር ብቻ ሳይሆን የሀገሪቷን ክብር አሳልፈው በምስር ወጥ ወይ ደግሞ በጠመንጃ እየሸጡ ያሉ ኃይላት ናቸውና አንዳንዴ መንግስትን መውጋት ከመንግስት ጋር መጋጨት ያለ ነው። ነገር ግን በዛው አጋጣሚ ሀገርሽንና የህዝብሽን ፍላጎት አብረሽ የምትወጊ ከሆነ ነገም መጠሽ ተሳክቶልሽ ስልጣን ላይ ብትወጪ የማህበረሰቡን ፍላጎት ወይ ደግሞ ብሔራዊ ጥቅም የሚባለውን ለማስፈጸም ከባድ ነው የሚሆነው። ስለዚህ መንግስትም ጋር እየተዋጋሽ ነገር ግን ብሔራዊ ጥቅም የሚባለው ነገር ላይ በጋራ አንድ ላይ ብትቆሚ የትኛውም ኃይል የኢትዮጵያን ብሔራዊ ጥቅም እንዳይሳካ ሊያደርግ የሚችል እንትን የለም። ስለዚህ ብሔራዊ አንድነት ወሳኝ ነው። እነዚህ መንግስት ጋር የሚዋጉት ኃይሎችም መንግስትን እንደ መንግስት መዋጋት ግን ሀገርን እንደ ሀገር ነጥሎ አይቶ የሀገርን ብሔራዊ ጥቅም ማስጠበቅ እና መስራት። ችግሩ ግን ምንድነው? እነዚህ ኃይሎች የሚያገኙት እርዳታ የኢትዮጵያን ብሔራዊ ጥቅም ከማይፈልጉ ኃይሎች ስለሆኑ ለነሱም የሰርቫይቫል ኢሹ ነው። ስለዚህ እነዚህ ኃይሎች የኢትዮጵያ ብሔራዊ ጥቅም ጎን ቆሙ ማለት the same day የሚያገኙት መሳሪያ ቆመ ማለት ነው። ስለዚህ ምርጫው የነሱ ነው። ኢትዮጵያን ብሔራዊ ጥቅም ማስጠበቅ ወይ ደግሞ እንደ ኤሳው በምስር ወጥ ብኩርናቸውን ወይ ደግሞ የሀገርን ብኩርና መሸጥ የሚለው ነው። አመሰግናለሁ በጣም ውድ ቤተሰቦቻችን እስካሁን ድረስ ውይይታችንን ስትከታተሉ ቆይታችኋል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። የዛሬ ውይይታችን ላይ እንግዳ አድርጌ የጋበዝኳቸው የመልካም አስተዳደርና የልማት ፖሊሲ ተንታኝ ከግጭት አፈታትና ሰላም ግንባታ ባለሙያው አቶ ጅሬኛ ታደሰ ጋር ነበር የቆየሁት።
እንግዳችን እንዳስቀመጡት እንግዲህ የሀገራችንም ሆነ የቀጠናችን ዘላቂ ሰላምና ልማት በጊዜያዊ ፖለቲካ ስምምነቶች ብቻ ሳይሆን ስር የሰደዱ መዋቅራዊ ችግሮችን መሬት አውርዶ በመፍታትና ተአማኒ የድርድር ባህልን በመገንባት ላይ መመስረት እንዳለባቸው ነው። እንግዳዬ ጊዜውን ሰውተው እዚህ ስለተገኙ ከልብ አመሰግናለሁ። እኔም አመሰግናለሁ። ሌላ ጊዜ በድጋሚ እንገናኛለን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ አመሰግናለሁ። አሃዱ ሬዲዮ 94.3 በፌስቡክ በዩቲዩብ እና በሁሉም የማህበራዊ ትስስር ገጻችን ታገኙናላችሁ። ሳምንት ከሌላ እንግዳ ጋር ተመልሼ እመጣለሁ። አሃዱ መድረክ በዚሁ አብቅቷል። የኢትዮጵያን ድምፅ